እግዚአብሔር ይመስገን። ነው ዛሬ የምንቀጥለው እሱን ነው። አንድ ሁለት ሶስት ሳምንት አጥንተናል እና ምዕራፍ 1 ላይ ነን ያለነው። ባለፉት 3 ሳምንታት መግቢያውን አጠናን። ከዛ ደግሞ ሶስቱን ዋና ዋና ሐሳቦች ብለን ኢየሱስ ክርስቶስ ከምድር ከመሄዱ በፊት ኢምፖርታንት ቶፒክ ብሎ ስራውን ዴሊጌት ለማድረግ ሲያስብ ያስተማራቸውን 3 ቶፒኮች እያጠናን ነው። ሁለቱ ያስተማራቸው አንዱ ተስፋ ነው እና በመጀመሪያ ትንሣኤን ተመልክተን ነበረ። ከዛ ቀጥሎ ደግሞ የእግዚአብሔር መንግስት የሚለውን ሐሳብ ባለፈው ሳምንት በሰፊው ተምረን ነበር እና ምን ሊሆን ይችላል ያስተማራቸው ብለን ለማየት ሞክረናል። ለምን አስተማራቸው ብለን ለማየት ሞክረናል እና ኤግዛክትሊ እንኳን ባናቀውም ከዛ ደግሞ የእግዚአብሔር መንግስት ራሷ ምንድናት ብለን እነዚህን ሐሳቦች ለመነጋገር ሞክረን ነበር እና እኛንን የእግዚአብሔር መንግስት we are the kingdom ከሚለው ከራእይ አይተን አንዱ ዮሐንስ የጌታ ተማሪ ነው እና the kingdom እኛንን kingdom ብሎ ይናገራልና የእግዚአብሔር መንግስት እዚህም እዚያም በመጠባበቅ የምትመጣ ሳይሆን በመካከላችን ያለች በውስጣችን ያለች ናት ብለን ተምረን ነበረ እና ያ ኢፌክት ደግሞ የተስፋ ኑሮ፣ የእንግድነት ኑሮ፣ የመናፈቅ ኑሮ እንደሚያኖረን እና ለተልኳችን ወሳኝ እንደሆነ ተመልክተን ነበር ባለፈው ሳምንት። ከዚሁ ጋር ተያይዞ የእግዚአብሔር መንግስት ከሚለው ሐሳብ ጋር መሲ አንድ ጥያቄ ጠይቃ ነበረ። የእግዚአብሔር መንግስት በመካከላችን ናት፣ እንደገና እኛ ኪንግደም ነን፣ የእግዚአብሔር መንግስትን እግዚአብሔር ሬን የሚያደርግብን የሚገዛብን ደግሞ በአንጻሩ ደግሞ የምትመጣም የእግዚአብሔር መንግስት እንጠብቃለን። ሀገራችን በሰማይ ነው እንላለን። እንደዚህ ብለን የምትመጣ መንግስት ደግሞ እንጠብቃለን እና ሁለቱ እንዴት ይስማማል የሚል ሐሳብ አንስታ ነበር ይመስለኛል። መሲ ልክ ነኝ? መቀበል በደንብ ነው ያስረዳችሁት። መቅዲም ቤዙም በጣም እየከፋፈላችሁ ጥሩ አድርጋችሁ አስቀምጣችሁታል። እንደው ሐሳቡን ሰመራይዝ ለማድረግ ያክል ነው። የእግዚአብሔር መንግስት ስሙ እንደሚለው የእግዚአብሔር መንግስት ማለት እግዚአብሔር የሚገዛው ማለት ነው። እግዚአብሔር የሚገዛ ማለት ምንድነው? እግዚአብሔር የሚገዛ ማለት ንጉስ ማለት የሚገዛ ማለት ምንድነው? ሐሳቡ ሁሉ የሚፈጸምለት ማለት ነው። ሐሳቡ ሁሉ የሚፈጸምለት፣ ያለው ሁሉ የሚደረግበት፣ እግዚአብሔር ያለው ነገር ሁሉ የሚደረግበት ግዛት ማለት ነው። ንጉስ አሁን የንጉስ ግዛት እንደሱ ነው። ንጉሱ ያለው ነገር ሁሉ ቃሉ ሁሉ ይፈጸምለታል። ያ እንደዛ አይነት ግዛት ማለት ነው። አሁን ምን ይላል በአባታችን ሆይ ጸሎት ላይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ መንግስትህ ትምጣ ብለን በምድር ያለን ሰዎች እንጸልያለን። በሰማይ የእግዚአብሔር ፈቃድ ሁሉ ይደረጋል፣ የሚወድቅ ነገር የለውም። በምድር ግን እንደሱ አይደለም። ስለዚህ መንግስት ትምጣ፣ ያንተ ገዥነት ትምጣ ብለን እንጠይቃለን። ለምንድን ነው የምንጠይቀው? ይሄንን ብለን ስንጠይቅ ይህ ዓለም በክፉ ስለተያዘ ነው። ይህ ዓለም በክፉ ተይዟል፣ በክፉ ስለተያዘ ነው። ስለዚህ የዚህ ዓለም ገዢ ይልና የማያምኑትን ሐሳብ አሳወረ ይላል። ስለዚህ የዚህ ዓለም ገዢ አለው። ገዢ ማለት ግን ምን ማለት ነው? ቅድም እንዳልነው ፈቃዱ ይከናወንለታል። ፈቃዱን በዚች ምድር ላይ ያደርጋል እንጂ የዚች ምድር አስተዳዳሪ ማለት አይደለም። እግዚአብሔር ነው ዝናብ የሚያዘንበው፣ ደመና የሚሰጠው፣ ፀሐይ የሚያወጣው፣ ለእያንዳንዱ እንደ ስራው የሚፈርደው። ይህን የሚያደርገው እግዚአብሔር ነው። ግን በሰዎች ልብ ውስጥ የክፉ ስራ እንዲከናወን ፈቅደዋል ሰዎች። ስለዚህ በዚች ምድር የክፉ ሐሳብ ነው የሚከናወነው። እንዴት ነው የሚከናወነው ብለን ስንጠይቅ የሚከናወነው በኤፌሶን ምዕራፍ 2 ላይ እንደሚናገረው
ሐሳቡን በሰዎች ውስጥ የክፉን ሐሳብ ነው ሰዎች የሚያደርጉት። ሐሳባቸው ተይዟል። ሙታን ናቸው። ስለዚህ ሙታን ነበራችሁ፣ በዚህም ዓለም አለቃ መንፈስ የእሱን ፈቃድ እያከናወናችሁ ይላል ኤፌሶን ምዕራፍ 2 ላይ። ስለዚህ ሰዎችን ሁሉ ከህይወት ማለት ከእግዚአብሔር ጋር ያለ ኮሚኒኬሽን ነው ካንስል አድርጎ ልክ ኢንተርኔት እንደሚጠፋው ኮሚኒኬሽናቸውን አጥፍቶ ፈቃድና ሐሳቡን ያስደርጋቸዋል። ስለዚህ የዚህን ዓለም ሲስተም ይዞታል ሰይጣን። የዚህን ዓለም ሲስተም ይዞታል ሰይጣን። እግዚአብሔር በመዝሙር ምዕራፍ 2 ላይ ነው ምዕራፍ 3 መዝሙር ምዕራፍ 2 ወይ ምዕራፍ 3 ነው መሰለኝ። እኔ ንጉሴን ሾምኩ። እሱ ይስቅባቸዋል፣ ይሳለቅባቸዋል ይላሉ፣ ይማከራሉ እነሱ። እግዚአብሔር ግን ማለት እኔ ንጉሴን ሾምኩ አለ። መንግስቱ ላይ ንጉሱን ሾሟል። እሱ ኢየሱስ ክርስቶስን ሾሞታል። ምን ማለት ነው? ሁሉ ለአንተ ይገዙልህ ብሎታል። ግን ዕብራውያን ላይ ስንሄድ ሁሉ አልተገዛለትም ይላል። ስለዚህ ይሄን የተያዘውን ዓለም ማስለቀቅ ነው የመጀመሪያ። ስለ መሬት ስለ ተራራ ምናምን አይደለም የእግዚአብሔር ጭንቅ። ሁሉን የፈጠረው ለሰው ነው። ሰው ሐሳቡን በኤደን ገነት ለሰይጣን ሰጥቶ አሁን ሙታን ሆኖ በሰይጣን መንግስት ውስጥ ነው ያለው። ቆላሲያስ እንደሚናገረው ከጨለማው ስልጣን አዳነን ወደ ፍቅሩ ልጅ መንግስትም አፈለሰን ይላል። እና በጨለማው ስልጣን ነው ያለው ሰው። ያ ነው እየገዛው ያለው ሰው። አሁን የእግዚአብሔር መንግስት የምትመጣው ከዚህ መንግስት ሰዎች ሲፈልሱ ነው። ሰዎች እየፈለሱ በእያንዳንዳቸው ላይ እግዚአብሔር ኪንግደሙን ሲያቆም ነው። በእያንዳንዳችን ህይወት ውስጥ ኪንግደሙ ይቆማል። እሱ ንጉስ ይሆናል። በእያንዳንዳችን ውስጥ ንጉስ ሲሆን ኮሌክቲቭሊ ንጉስ ይሆናል። በምድር ላይ ኮሌክቲቭሊ ንጉስ ይሆናል ማለት ነው በሰዎች ላይ። አሁን ይሄ ምን ያመጣል ብለን መጠየቅ አለብን። በሮሜ ምዕራፍ 8 ላይ እንደሚነግረን ከሆነ በቃ ፍጥረት ራሱ በመቃተት ይጠብቃል የእግዚአብሔር ልጆችን መገለጥ ይላል። ምክንያቱም ትዝ ይላችሁ እንደሆነ ልክ ስንረገም ነው። እኛ ስንረገም ምድርም ተረገመች። ሾሃ አሜከላ ታቅልብቅብህ ምናምን አስቸጋሪ ሆነ ሲስተሙ እኛ ስንረገም። አሁን እኛ ስንባረክ ደግሞ ምድርም ትባረካለች። ምክንያቱም እየጠበቀ ነው። አሁን መበላላት መጠፋፋት ነው አይደል? በኢሳይያስ 11 ላይ እንደምንመለከተው በዛን ጊዜ አንበሳ እንደ ላም ገለባ ይበላል፣ ነብር ከፍየል ጋር ይሄዳል፣ በእባብ ጉድጓድ ላይ ሕፃን ይጫወታል እያለ ሲስተም ይቀየራል ማለት ነው። እኛ ስንለወጥ ሲስተም ይቀየራል። ስለዚህ የእግዚአብሔር መንግስት እንዲህ እያገች በማፍለስ ትመጣና በራእይ 21 እና እሱን ላንብበው መሰለኝ። ራእይ 21 እና ሁለተኛ ጴጥሮስ ላይ ያለውን ሁለቱን ላንብባቸው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ባለፈው ስንማር ተነጋግረናል። በማፍለስ ነው የእግዚአብሔር መንግስት የምትመሰረተው እና ከዚህ ዓለም ገዢ ነፃ እየወጡ የእግዚአብሔር ሐሳብ የሚያደርጉ ሰዎች ይበዛሉ። ግን ያቺ ሙሉ መንግስቱን አታመጣት። ሙሉ መንግስቱ የምትመጣው ደግሞ በዲስትራክሽን ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ የተደረገ ሁሉ ይቃጠላል ይላል። የተለወጠው የተቀበለው ቅዱስ የሆነው ህዝቡ ይቀመጣል ከሱ ጋር። የቀረው በሙሉ ይጠፋል። ምክንያቱም በዕብራውያን ምዕራፍ 1 መሰረት ሁሉን ከእግሩ በታች ያስገዛለት ይላል። ሁሉ መገዛት አለበት። ዳት ኪንግደም ውስጥ አልገዛም የሚል ፈቃዴን አደርጋለሁ የሚል ሐሳቤን አደርጋለሁ የሚል መኖር የለበት። ሁሉም የእግዚአብሔርን ፈቃድ ማድረግ አለባቸው። ምድር እግዚአብሔርን በማወቅ ትሞላለችና ይላል። ሁሉም ማወቅ አለበት የእግዚአብሔርን ፈቃድ፣ ሁሉም መገዛት አለበት። ስለዚህ የቀረው ይጠፋል ማለት ነው። ከዛ እንደዚህ ይልና ምን ይላል? ትንሽ ወረድ ብሎ ምን ይላል? ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ስለዚህ ይሄ ሲስተሙ ሲቀየር እኛ ተቀይረን ኪንግደሙን በእኛ ውስጥ አድርጎ
እያደገ ይመጣል። እኛ እንቀየራለን። ሲስተሞች እየተቀየሩ ይመጣሉ። ከዛ በኋላ ሁሉም ይጠፋና ሁሉ በአንድ ላይ የእግዚአብሔር ሐሳብ የሚከናወንበት ደረጃ ላይ እንደርሳለን። ከዛ በኋላ ራዕይ ምዕራፍ 21 ላይ እንደዚህ የሚል ቃል አለ። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ጋር ስትወርድ አየሁ። ታላቅ ድምፅም ከሰማይ ነው፣ እግዚአብሔር ድንኳኖች በሰማዮች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎቻቸውን ሁሉ ከዓይናቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸትም ቢሆን ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ ይላል። የስርዓት ለውጥ ነው። አሁን ኪንግደም ሲለወጥ ነው ስርዓት የሚለወጠው። የቀደመው ስርዓት አልፏልና the whole system is changed። ሞት የለም፣ ሐዘን የለም፣ ለቅሶ የለም፣ ምንም ነገር የለም። እና ልብ ብላችሁ አይታችሁት እንደሆነ ኢትስ ኮንሰርኒንግ እኛን ነው፣ ሰው ላይ ነው እግዚአብሔር የሰራው። በሰዎች መካከል ያድራል እግዚአብሔር ድንኳን። ምክንያቱም ሰው ሁሉ ፈቃዱን የሚያደርግ ከኃጢአት የነጻ ይሆንለታል። there is no problem ለእግዚአብሔር በሰው መካከል ለመመላለስ ይሄ ይሆናል። እና በመጨረሻው ምንድነው ይሄ የሚያሳየን ምንድነው? በሰማይና በምድር ያለውን ሁሉ በክርስቶስ ሲጠቃለል ማለት ነው። በሰማይና በምድር ያለውን እኛ ስንድን፣ እኛ ሪዲምድ ስንሆን፣ ስንረገም እንደተረገመ ምድርና በውስጡ ያሉ ሲስተሙ በሙሉ ሪዲምድ ይሆናል። ከዛ በኋላ ለክርስቶስ ይገዛል፣ ሁሉ ይጠቃለላል። ስለዚህ ነው አገራችን በሰማይ ነው፣ ከዛም የሚመጣውን እንናፍቃለን የሚለው ለዚህ ነው። ያሬድ በሰማይ እንዲህ የተለየ ሀገር ነገር አይደለም፣ ርስታችን እግዚአብሔር ነው፣ መንፈስ ቅዱስ ነው እንደዚህ ብሎ ያስተምራል። እሱም ሊሆን ይችላል። ግን እኔ ግን ፊል የማደርገው ምንድነው we have inheritance also in heaven፣ የምንወርሰው ነገር አለ። መንፈስ ቅዱስ ብቻ አይመስለኝም። አገር በትንሣኤ አካል ተነስተን የምንወርሰው ነገር አለ እና የቺ እግዚአብሔር መንግስት ሙሉ ፒክቸሯ የሚመጣው ሙሉ ስዕሏ የሚመጣው ያን ጊዜ ነው። ክርስቶስ ሁሉን ይጠቀልላል። ምክንያቱም እሱን ንጉሥ አድርጎ ሾሞታል። ለሱ የማይገዛ ነፍስ እንዳለው ሙሴ እንዳለው ከህዝብ መካከል ተለይቶ ይጠፋል። ሁሉ በዲስትራክሽን ይጠፋሉ። ሁሉ ይገዛለታል። ያን ጊዜ ሲስተም ይለወጣል። የስርዓት ለውጥ ስለተደረገ ሙሉ የእግዚአብሔር ኪንግደም ያን ጊዜ ትታያለች። ስለዚህ አሁን አለች የእግዚአብሔር መንግስት፣ ጽድቅና ሰላም በመንፈስ ቅዱስ የሆነች ደስታ ናት። እየተለማመድናት ነው። ኪንግ እግዚአብሔር ነው፣ በእኛ ላይ ይገዛል። እኛ እየተለወጥን በሄድን ቁጥር፣ እኛ የዳንን እየፈለስን በሄድን ቁጥር የእግዚአብሔር መንግስት እየሰፋች ትመጣለች። ከዛ በኋላ የማይመለሱት ዲስትሮይድ ሲሆኑ፣ አሮጌው ስርዓት በሙሉ ዲስትሮይድ ሲሆን አዲሱ ስርዓት፣ አዲስ ሰማይ አዲስ ምድር ይመጣል። ከዛ በኋላ ሙሉ ፒክቸሯ ይታያል ማለት ነው። ስለዚህ እዚህ ኪንግደም ነን፣ ግን ተስፋም በሰማይ አለን። መሲ ተመልሶ ይሆን? ኦኬ። መቅዲ ያነሳቸው ሀሳብ ዝም ብለን ገብተን በእግዚአብሔር ቤት መኖራችን ነው ወይስ የህይወታችን ኳሊቲ ነው? የእግዚአብሔርን መንግስት ከማስፋት አንጻር የትኛው ነው የሚል ነው። ልክ ነኝ መቅዲ? እሺ፣ የመቅዲ ጥያቄ ሌላ ሰው ሀሳብ የሚሰጥ ከሌለ አይ ቲንክ ከፋፍለን ማየት ያለብን ይመስለኛል። መጀመሪያ ኤፌሶን ምዕራፍ 2 እንደሚለው የመጀመሪያው ነገር ሙታን ነበራችሁ፣ ሙታን ስለሆናችሁ ነው የዚህን አለቃ ፈቃድ የምታደርጉት ይላል። ምን ማለት ነው? እንትን ነው ክልነን በቃ ሴንስ አናረገውም። የኛ ሐሳብ እንዳልሆነም አይገባንም። ሴንስ አናረገውም። የኛ ሐሳብ ይመስለናል፣ ግን የዚህን ዓለም አለቃ ፈቃድ ነው የምናስፈጽመው። አስፈጻሚዎች ነን። ሴንሲቲቭ አይደለንም። የመጀመሪያው ስቴፕ ከዛ ህይወት መውጣት ነው። ሴንሲቲቭ መሆን፣ ይሄ የክፉ ሐሳብ ነው የሚል ህይወት ውስጥ መግባት ነው። ይሄ ከሞት
ወደ ህይወት መሻገር። አሁን ህይወት ስላለን ነው ሴንስ የምናደርገው። አሁን ሌሎቹ እኮ የራሳቸው ሀሳብ ነው የሚመስላቸው የሚያደርጉት ነገር ሁሉ የክፉ ሀሳብ። እኛ ግን እንደነግጣለን። ይሄ ሰይጣን ነው፣ ይሄ ስጋ ነው፣ ይሄ ብለን እንደነግጣለን። ይሄ ህይወት ስለተዘራብን ነው። ይሄ መጀመሪያው ስቴፕ ነው። አሁን በቤተ ክርስቲያን ውስጥ ሆነው እንዲህ የማይሉ ሰዎች ሊኖሩ ይችላሉ። ይሄ የሚያስፈራ ነገር ነው። ይሄ መጠየቅ አለባቸው። ህይወት አለብኝ ወይ ነው እዚህ ጋር የምንጠይቀው። ህይወት አለብኝ ወይ ነው። ከዛ እዚህ ጋር ከደረስን በኋላ ህይወት ካለብን በኋላ ያለቀ ነገር አይደለም። ያለቀ ነገር አይደለም። ህይወት አለብን፣ ግን የስጋ ቴምፕቴሽን ከባድ ነው እና ከእግዚአብሔር ፈቃድ ሁልጊዜ ይጎትተናል። ሁልጊዜ ይጎትተናል። ግን የኪንግደሙ ውስጥ ገብተናል። ኪንግደሙን ግን የኪንግደሙን ለማስፋት አንደኛ እኛ ገብተናል። ሌሎችን ለማምጣት ግን የእኛ ህይወት ምስክር መሆን አለበት። ምስክር ካልሆነ ኪንግደሙን የማስፋት ኮንትሪቢዩሽናችን ትንሽ ነው የሚሆነው። ስለዚህ ነው ኤፌሶን ምዕራፍ 5 ደግሞ የሚመክረን። አሁን ኤፌሶን እንትኑን ምንድነው ይሄ ዶግማውን ይናገርና እስከ ምዕራፍ 3 ምዕራፍ 4 ምዕራፍ 5 እንደዚህ ምዕራፍ 6 እየሄደ ደግሞ ለዚህ ህይወት እንዴት ነው መኖር የሚገባል። ስለዚህ የሆነ ስታንዳርድ አለው ህይወቱ፣ የሆነ ስታንዳርድ አለው። ወደዛ ትራይቭ ማድረግ አለብን። 4ም የራሱ ኮንሴፕት አለው፣ ግን 5ን ላንብበው እኔ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እግዚአብሔር አምጥቶን በፊታችን እየሄደ ነው። አመጣን ወደ መንግስቱና ከፊታችን ይሄዳል። we have to follow ኢየሱስ ክርስቶስ ከፊታችን ይሄዳል። ዕብራውያን ላይ እንደሚለው ሃይማኖታችን ራስና ፈጻሚና ሐዋርያ ተመልክተን ይላል። ስለዚህ እሱ በፊታችን ይሄዳል። follow him። አንዳንድ ጊዜ እንዘገይና ይርቅብናል። ለማየት፣ ለመድረስ፣ ለመዳሰስ፣ ለማሽተት እሱን ይርቅብናል። ከሱ እኩል ቶሎ ስርስሩ ማለት አለብን። ተከተሉት ይለናል። የምትከተሉ ሁኑ። ክርስቶስ ደግሞ እንደወደዳችሁ በእግዚአብሔርም የመዓዛ ሽታ የሚሆን መባና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። በቃ እያያችሁ ኮርጁት። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህንንስ እወቁ፣ አመንዝራም ቢሆን ወይም ርኩሰት ወይም የሚመኝ እርሱንም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ከዚሁ እኮ ነው ከዚህ ከመጣው ሰው ያንን የድሮ ህይወቱን ለመላቀቅ እምቢ ብሎ በዛው የሚኖር ሰው ሐዋርያው ዮሐንስ እንደሚለው በአንደኛ ዮሐንስ ላይ እግዚአብሔር ብርሃን ነው፣ በጨለማ እየተመላለሰ በእግዚአብሔርን አውቀዋለሁ ቢል ወይም በብርሃን እኖራለሁ ቢል ውሸት ነው ይላል። የመመላለስ ህይወት አሁን መከተል ጀምሮ ግን የሚመላለሰው በሌላ ህይወት ከሆነ በእግዚአብሔር መንግስት ርስት የለውም ይላል። እንኳንስ ሊያስፋፋ ኮንትሪቢዩት ሊያደርግ ራሱም ቦታ የለውም። ይሄ ግን ምን አይነት ነው? በዛ የሚኖር ማለት ነው። ሰው አይስትም አይደለም፣ ኃጢአት አንሰራም አይደለም። እዛው ዮሐንስ ላይ ምን ይላል? ብንናዘዝ ከኃጢአታችን ሊያነጻን ይቅር ይላል። መናዘዝ ማለት መመለስ ማለት ነው። ፌል ግን መናዘዝ ጋር ከደረስን ጥሩ ነው። ፌል አድርገናል ግን እየተመለስን ነው። ይሄ ጥሩ ነው። ግን በዛው መመላለስ ግን መኖር ግን የእግዚአብሔር መንግስት የምናደርገውን ኮንትሪቢዩሽን ለሰዎችም ለመዳንም ለመስፋፋቷም የምናደርገው ኮንትሪቢዩሽን ብቻ ሳይሆን እኛ ራሳችን እዛ ውስጥ ቦታ የለንም። ከዚህም የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ከተካፋዮች አትሁኑ እያለ ቀድሞ በጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑን ፍሬ በቅንነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይለናል። የብርሃኑ ፍሬ
መታየት አለበት። ሰዎች የሚሳቡት በሱ ነው። የብርሃኑ ፍሬ መታየት አለበት። እግዚአብሔር መንግስቱ እንድትሰፋለት ያስቀመጣቸው ነገሮች እነዚህ ናቸው። ስለዚህ እውነትሽን ነው መቅዲ፣ ዝም ብሎ ጌታን ተቀበልኩ ማለት ብቻ አይደለም። ጌታን ተቀበልኩ ማለት ብቻ አይደለም። የመጀመሪያው ህይወት ኖሮ ሴንስ ማድረግ መጀመር አለብን ክፉን። ከዛ ቀጥሎ ግን ይሄ እንዳንደነዝዝ ይደነዝዛል። ይሄ ስለትነቱ ይጠፋብናል። እንዳንደነዝዝ ክርስቶስን እየተከተልን እየኮረጅ ነው። ከዛ በኋላ ፍሬው ከሌለው ከጨለማ ስራ እየሸሸን እየራቅ፣ ምክንያቱም ሁልጊዜ ቴንደንሳችን እንደሱ ነው። ምክንያቱም የወደቀ ስጋ ነው የያዝነው። የወደቀ ስጋ ስለያዝን ሁልጊዜ ይስበናል። ስለዚህ እንዳይስበን ስንወድቅ ቶሎ በንስሐ በዛው ኑሮ መኖር የለብንም። ቶሎ በንስሐ መናዘዝ፣ ተናዘን መመለስ። እንደዚህ እያደረግን ህይወታችን ካላጠናከርነው በቀር እንኳንስ መንግስቱን ልናሰፋ እኛም ርስት ላይ ኖረን ይችላል። እና እውነትሽን ነው፣ ጌታን መቀበል ብቻ አይደለም ኳሊቲ ያለው ህይወትም ነው። ግን በሌላ በኩል ግን እንደው ስለተሰናከልን ስለወደቅን ሀሳባችን ሙሉ ለሙሉ በእግዚአብሔር ስላልተወሰደ በየዕለቱ ስለምንደክም ይሄንን ግን የእግዚአብሔር መንግስት ውስጥ ዋጋ የለኝም እኔ ምንም ኮንትሪቢዩት አላደርግም ብለን ማሰብ የለብንም። እንደሱ አይደለም የሚለን ህይወት አድርገነው እንዳንኖር ብቻ ነው። እና ስትራይቭ እንድናደርግ የክርስቶስን ኮፒ ለማድረግ ስትራይቭ እንድናደርግ ነው። እና የኮፒራይት ገዳም የለብንም። ክርስቶስን ኮፒ ማድረግ በጣም እንችላለን። እና እንደዚህ ይመስለኛል መቅችን እነዚህ ሰዎች ትንሣኤው ሲነገራቸው 40 ቀን ሙሉ ጌታ ሲያሳያቸው ትንሣኤውን ሌላ ሰዎች ሆኑ። በሚቀጥለው ጥናታችንም እናየዋለን እንዴት ትራንስፎርም እንዳደረጋቸው። እና እኛ ምን እንደዚህ በርትተን የክርስቶስ ምስክር መሆን ያልቻል ነው፣ በርትተን ተለውጠን ለጌታ መኖር ያቃተን የትንሣኤው ነገር በደንብ ውስጣችን ስላልገባ ነው ወይ የሚል ጥያቄ ነው ያነሳችው። ልክ ነኝ ቤቲ? እናመሰግናለን። እንዳላችሁት ነው አንድ ፋክተር ብቻ አይደለም ህይወታችንን ትራንስፎርም የሚያደርገው። ቅድም መቅዲ አንዱን አንስታልናለች። ደቀ መዛሙርት መሆን፣ ከክርስቶስ ጋር ጊዜ ማሳለፍ፣ መማር፣ ከሱ ስር ሆኖ የሱን ኮፒ ማድረግ፣ ይሄ አንዱ ነገር ነው። ሁለተኛው ደግሞ የትንሣኤውን ኃይል መለማመድ ማወቅ ነው። ሶስተኛ መንፈስ ቅዱስም አለ። ሌሎች ፋክተሮችም ይኖራሉ። የተለያዩ ነገሮችም ህይወታችንን ትራንስፎርም የሚያደርጉልን ነገሮች አሉ። ግን ሁላችሁም እንዳላችሁት የትንሣኤው ኃይል በጣም በጣም ኢምፖርታንት ነገር ነው። አሁን ኢየሱስ ክርስቶስ ሲያስተምራቸው ነበር። ስለ ትንሣኤ እኮ አስተምሯቸዋል። ትዝ ይላችሁ እንደሆነ ሞታለሁ፣ እነሳለሁ በሶስተኛው ቀን እንደዚህ እያለ ይነግራቸው ነበር። በዛ በደብረ ታቦር ተራራ ላይ ወስዶ እኮ ሙሴና ኤልያስ ራሱ ወደ ኢየሩሳሌም ስለመውጣቱ ነበር የሚነጋገሩት። ስለሞቱ ምናምን ነገር ነበር የሚያወሩት። የሰማይ አጀንዳ እንደሆነ፣ ሰማይ ቤት ይሄ እንደሆነ ፎከሱ ሁሉ ተነግሯቸዋል። ግን እንዴት አላስተዋሉም ይላል። የሆነ ነገር ገብቷቸዋል። አንዳንዴ ይገስጹታል፣ አትሙት ይሉታል ምናምን እንደዚህ። ግን አላስተዋሉም፣ በደንብ አልገባቸውም። አሁን ምንድነው ልዩነቱ ስንል ትንሣኤው በፕራክቲስ ነው የሚያሳያቸው። ኢየሱስ ክርስቶስ ብዙ ፕራክቲካል ነገር አሳይቷቸዋል። እኔ ፈዋሽ ነኝ ምናምን ብቻ ሳይሆን እየፈወሰ አሳይቷቸዋል። እኔ አጋንንት አወጣለሁ ብቻ ሳይሆን አጋንንት እያወጣ አሳይቷቸዋል። ካስተማራቸው ትምህርት ፕራክቲካሊ ያላሳያቸው ሞቶ መነሳቱ ነው። ራሱ ሰዎች ሞቶ ተነስተዋል። ግን ራሱ ህያው የሆነ ሰው ቢያስነሳ ችግር የለውም። ከዛ የበለጠ ሞቼ ራሴ ከሞትኩ በኋላ እነሳለሁ እንዴት ይሆናል? ይሄ ፕራክቲካል አልታየም። አሁን ምንድነው ያደረገው? ፕራክቲካል አሳያቸው። ፕራክቲካል ህያው መሆኑን ነው ያሳያቸው። 40 ቀን ህያው መሆኑን አሳያቸው። በብዙ ማስረጃ ህያው መሆኑን አሳያቸው ይላል።
ይሄ በጣም ትልቅ ትራንስፎርሜሽን ያመጣል እና አሁን እንደዚህ አይነት ለውጥ በህይወታችን መታየት አለበት። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ቅድም መሲም ጠቅሳለች አንዱን ክፍል እዚህ ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት የጌታችን የክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ካለ በኋላ ይህም ይልና እግዚአብሔርን ከማወቅ ጋር ነው የሚያያይዘው። እግዚአብሔርን እንድታውቁት ይልና ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ ይልቅ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከጌትነትም ሁሉ በላይና ከዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ካለው ዓለም ጋር ደግሞ በሚጠራው ስም ሁሉ በላይ ከሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ያደረገው የብርታቱ ጉልበት ይታያል። ትንሣኤ ውስጥ የሚታየው ነገር የእግዚአብሔር ታላቅ ኃይል ነው። የእግዚአብሔር ታላቅ እሳተ ገሞራ ሲያፈነዳ አይደለም የሚታየው፣ ወይም ምድርን ሲፈጠር አይደለም። ትልቅ ኃይሉ እግዚአብሔር ኃያልነቱ የሚታየው ትንሣኤ ውስጥ ነው እና ይሄንን ታላቅ ኃይል ፕራክቲካል እንዲሆንልን ነው የልቦናችን አይኖች በርተው ይሄንን አፕሪሺየት አድርገን በህይወታችን እንድንለማመደው ነው። ኢየሱስ ክርስቶስ ሕያው ሆኖ ኑሯችን ውስጥ እንዲሰራ ነው። ብዙ ጊዜ ሕያው ነው ብለን እናምናለን፣ ግን ሕያው ነው ብለን እንደማናምን የሚያሳብቁብን ነገሮች በህይወታችን ውስጥ አሉ። ለሁሉ ነገር ሕያው ቢሆን ወደሱ ነው የምንሮጠው እኮ ሕያው ሆኖ ቢንቀሳቀስ፣ ግን ብዙ ጊዜ ወደ ሌላ ነገር እንሮጣለን። ኢየሱስ ላስት ሪዞርት ነው። ብዙ ጊዜ ኢዝ ኖት ዘ ፈርስት ሪስፖንደር አይደለም፣ ላስት ሪዞርት ነው። ምክንያቱም ገና ይቀረናል። ሕያውነቱን በደንብ አልተለማመድ ነውም እና ሕያውነቱን ፕራክቲካሊ ቢያሳየን ልክ ለእነሱ እንዳሳያቸው በትምህርት አይደለም በፕራክቲስ ቢያሳየን ጌታ ልቦናችን አይኖች በርተው የትንሣኤው ኃይል ጉልበትና ብርታቱ ቢገለጽልን በጣም ህይወታችንን ትራንስፎርም ያደርገዋል። ግን ቅድም እንደተባባልነው አንድ ነገር ብቻ አይደለም ህይወታችን የሚለውጠው፣ ለእነሱም አንድ ነገር ብቻ አይደለም የለወጠው። በኋላ እንዴት አድርጎ ከመንፈስ ቅዱስ ጋር ይሄ ሁሉ ሊንክ እንደሚያደርግ እንማራለን ቻፕተሩን ይህን ክፍል ይህን ጥናት ስንጨርስ። ግን መንፈስ ቅዱስም አስፈላጊ ነው፣ ምክንያቱም እሱ ነው ይህንን ትንሣኤም እውን መሆኑን የሚያሳየን። ስንማር እናጠናዋለን እና የተለያዩ ነገሮች ናቸው፣ ግን ትንሣኤው በጣም ክሩሻል ነው፣ በጣም ኢምፖርታንት ነው። ሐዋርያው ጳውሎስ እንዳለው የልቦናችን አይኖች በርተው ይሄን ታላቅ ኃይል ወደ መለማመድ ወደ ማወቅ እንድንደርስ እግዚአብሔር ይርዳል። ያው ቤቲ ተመልሷል ወይ ማለት አንችልም፣ እንደተመለሰ ተስፋ አድርገን